ልጆቻችን ወደ ኮሌጅ በሚሄዱበት ጊዜ ምን አይነት ድጋፍና ከኛ ክትትሎችን ይፈልጋሉ የሚለውን ፕሮግራም ነው። ትንሽ ችግር ቢደርስብኝ እምወድቅበት ወላጅ አለኝ፣ እምደውለው ወላጅ አለኝ። የሆነ ችግር ውስጥ ስገባ ብለው እንዲያምኑ ማድረግ ያስፈልጋል። ሁሌ እዛ እንዳለ 18 ዓመት ቢሞላውም 30 ዓመት ቢሞላውም 50 ዓመት ቢሞላውም ሁሉ ጊዜ በዛ አይን እያየችው ነው አድጎም ያረጀው። ለእናት ሁሌ ትልቁ ትንሹም ልጅ ነው። አንዳንድ ልጆቻችንን መጫን ወደ ኦፖዚት ሊወስዳቸው ይችላል። እንደዛ ሳይሆን እንዲህ አድርግ ሳይሆን አድቫይስ መስጠት። በዚህ ፊልድ ማጥናት እፈልጋለሁ፣ በየቀኑ መስራት የምፈልገው ስራ ይሄ ነው ብሎ ማለት ላይ በጣም ይቸገራል። ሁላችንም ያለፍንበት ነው። የአእምሮ ጤናቸውን መጠበቅ በጣም ኢምፖርታንት እንደሆነ መንገር ያስፈልጋል። በተለይ የአእምሮ ጤናቸው ላይ እዛ ላይ ማተኮር ሊኖርብን ይችላል። በተለይ ዩኒቨርሲቲ ሲሄዱ አጉል ጓደኛ እንዳይገጥማቸው፣ መጥፎ ሱስ ውስጥ እንዳይገቡ፣ ትምህርቱ ከብዷቸው ሌላ ዲፕሬሽን ውስጥ እንዳይገቡ ክትትል ማድረግ ያስፈልጋል። ታዲያ ተመልካቾች ቆይታ ያደረኩት ከሸነን ባራጀት ዛይዳ ግዛው ጋርና ከጤናማ ልጆች አስተዳደግ ጸሐፊ ወይዘሮ ሳራ ዘመኑ ሰናይ ጋር ነው። ሰላም ውድ የጀሚሾ ታዳሚያን እንዴት ናችሁ? ዛሬ እንግዲህ በፓረንቲንግ ፕሮግራሞቻችን ጋር በተያያዘ ልጆቻችንን ካሳደግን ከፍ ካሉ በኋላ በተለይ ደግሞ ወደ ኮሌጅ በሚሄዱበት ጊዜ ያለውን በዛ ሰዓት የወላጆች አስተዋጽኦ ሚና ምን አይነት ነገሮች ላይ ልናገዛቸው እንችላለን የሚለውን ነገር ልንወያይ ወደድኩኝ። ከዚህ በፊት ለጀሚሾ እንግዳ ያልሆኑ ቤተሰቦችን የጋበዝኩላችሁ በዚህ በኩል ውድ እናቴ ወይዘሮ ዘይዳ ግዛው አብራናለች። እንኳን ደህና መጣሽ። በዚህ በኩል ደግሞ ሳርዬ እንደዚሁ ከእናት ለእናት ብዙ ጊዜ ታድማ ብዙ አይነት ስለ ወላጅ የተለያዩ ትምህርቶችን አስተምራናለች። እሷ ከጎኔ ያለች። እንኳን ደህና መጣሽ አንቺ። እንኳን ደህና ቆየሽ። እንግዲህ ዛሬ ከልጅነታቸው ጀምሮ በምን መልኩ እናሳድግ ሳይሆን ትኩረታችንን አድርገን እንድንወያይ የወደድኩት ልጆቻችን ለኮሌጅ በሚደርሱበት ጊዜ ምን አይነት ዝግጅቶችን ያስፈልጋል የሚለውን ነገር እንድናነሳ ነው የፈለግኩት። በተወሰነ መልኩ ግን ራሳችሁን መጀመሪያ እንድታስተዋውቁ እድል ልስጣችሁ። ከእናቴ ብጀምር ቅር አይልሽም ማለት? እሺ እባክሽ። እኔ ዛይዳ ግዛው እባላለሁ። የጀሚላ ተሰማ እናት ነኝ። እሺ እናቴ እንኳን ደህና መጣሽ። ልጆች ወልጄ እንደማሳደጌ ያው በዚህ ፕሮግራም ለወላጆች ይጠቅማል፣ ያስተምራል የምለውን ሀሳቤን ለማካፈል ተጋብዤ ነው። እሺ ስለኔ ልትናገርብኝ የተዘጋጀሽም ይመስላል። እንግዲህ ያለበት እንኳን ደህና መጣሽ። እንኳን ደህና ቆይ። ሳርዬ እባክሽ ከእናት ለእናትም ጋር በተያያዘ ራስሽን ለተመልካቾች አስተዋውቂያቸው። ስሜ ሳራ ዘመኑ ይባላል። የእናት ለእናት መስራች ነኝ። እንዲሁም የልጆች አስተዳደግ መጽሐፍ ጤናማ የልጆች አስተዳደግ የሚል መጽሐፍ ጽፌያለሁ። እንዲሁም ስለ ልጆች አስተዳደግ በዩቲዩብ፣ በቲክቶክ፣ በፌስቡክ ብዙ እናወራለን፣ እንጨዋወታለን። እሺ አመሰግናለሁ። እንኳን ደህና መጣሽ። ወደ መጀመሪያው ጥያቄ ሳልፍ ልጆችን እንግዲህ አድገው ከፍ ብለው ወደ 18 ሲደርሱ ምናምን በቃ ትልቅ ልጆች የሚሆኑ ነው የሚመስለን። በተለይ ደግሞ ልጆቻችን አሁን አነስ ያለ እድሜ ያላቸው ምናምን በቃ እዛ እድሜ ላይ ሲደርሱ በቃ ብቁ የሚሆኑ ምናምን አድርገን ነው የምናስበው። እና ግን ይባላል ለልጆችሽ ወላጅ መሆንሽ አያልቅም፣ ፌዙ ነው የሚለዋወጠው እንጂ እስከ መጨረሻው ድረስ መሆንሽ አንቺን መፈለጋቸው አይቀርም ይባላል። እና እስቲ እዛ ላይ መጀመሪያ የተወሰነ ነገር በይን። አንቺ በዚህ መጽሐፍሽም ቅድም በጠቀስሽው መጽሐፍ ጤናማ ልጆች አስተዳደግ ላይ ከ0 እስከ 18 ድረስ በምን መልኩ ልናገዛቸው እንደሚገባ እናሳድጋቸው እንደሚገባ ገልጽሻል። ከዛ በኋላስ ወላጅነታችን ሮላችን ምን ይመስላል የሚለውን ነገር እስቲ የተወሰነ በይን። አዎ እርግጥ ነው ያው መሰረት የሚጣለው ከዛ በፊት ነው። እርግጥ ነው መሰረት እንጥላለን። ልጆቻችንን ለዚህ ነው እንግዲህ የምናዘጋጃቸው እናዘጋጃለን። ያን ግን ማለት አለቀ ማለት አይደለም። ልጆች በተለይ ውጭ ሀገር ስናሳድግ ወደ ኮሌጅ ሲሄዱ ምን የሚል የተሳሳተ አመለካከት አለ። አሁን በቃ 18 ዓመት ሆናቸው በቃ ያዱ ራሳቸውን ነው የሚችሉት እና የውጭ ሀገርም ዜጎች እስከ 18 ዓመት ብቻ ነው የውጭ ሀገር ሰዎች የሚያረጉት ልጆቻቸውን ሲያሳድጉና በቃ ላኩ
ጨረሱ ልጆቻችን በቃ ራሳቸውን ቻል ተገላገልኩ እንላለን። እርግጥ ነው በብዙ መልኩ ልጆች ራሳቸውን ችለዋል እንዲችሉም ነው የምናሳድጋቸው እዛ ድረስ ላይ በተለያየ ነገር ራሳቸውን እንዲችሉ ማድረግ ያስፈልገናል። ግን የምንረሳው ነገር ምንድነው ስቲል ኢሞሽናል ሰፖርት ይፈልጋሉ ልጆች ከኛ ስቲል እንዴት ናችሁ መባል ይፈልጋሉ። ስቲል እስከ ያው ኒውሮ ሳይንስ እንደሚለን አሁን እንግዲህ በቅርብ እስከ 25 ዓመት ድረስ ብሬን ዲቨሎፕ አድርጎ አያልቅም ይላሉ። እንደገና ደግሞ ተመራምሮ ይጨምሩም ይችሉ ይሆናል ግን ለአሁን እስከዛ ነው ያለውና ልጆቻችን በዛ ሰዓት ቢሄዱ ብዙ ሰፖርት ይፈልጋሉ። በተለይ አንዳንዶቹ 17 ዓመት ሲሆናቸው ነው የሚሄዱት ወደ ኮሌጅ፣ አንዳንዶቹ 18 ዓመት ሲሆናቸው ነው የሚሄዱት እና ልክ ሲሄዱ ያለቀ ማለት አይደለም ግን ዲስታንሳችንን ጠብቀን ደህንነታቸውን መከታተል አለብን። በተለይ አሁን እኔ ያረኩት ለምሳሌ ልጄ ኮሌጅ ከመሄዷ በፊት እንደ ኮንትራት እንደውም ሰው ሁሉ ቢጠቀምበት በጣም ብናገር ደስ ይለኛል። ለምሳሌ ብዙ ባዘር መደረግ አይፈልጉም ሲሄዱ እነሱም ኢንዲፔንደንት መሆን ይፈልጋሉ። ግን አት ዘ ሴም ታይም ከኋላ ትንሽ ችግር ቢደርስብኝ እምወድቅበት ወላጅ አለኝ፣ እምደውለው ወላጅ አለኝ፣ የሆነ ችግር ውስጥ ስገባ ብለው እንዲያምኑ ማድረግ ያስፈልጋል። ሁሌ እዛ እንዳለን እና እዛ ሲሄዱ ምንድነው የምናደርገው ስትረሰሮችን ነው የምንቀንስላቸው። ለምሳሌ ፋይናንሻል ስትረስ ሊኖርባቸው ይችላል። ሁሉ ማማከር ማነጋገር ያስፈልጋል። ልጆች መምጣት ሲፈልጉ እኛ ጋር መምጣት እንደሚችሉ በመሃል እየሄድን መጠየቅ እንዳለብን እና ወደ ልጄ ጋር ያረኩት ስመለስ ከመሄዷ በፊት ለምሳሌ መጀመሪያ ልጄ ስትሄድ ሁሉ ቀን እንድታወሪኝ አይደለም የምፈልገው ግን ጠዋትና ማታስ ጉድ ሞርኒንግ እንዴት አደርሽና ደህና ደሪ መባባልን ፈልጋለሁ በቴክስት አልኳት። አይ ዲማንድ እሱን በቃ ሌላ እሺ እሱን በቃ እሱ ነው የምፈልገው። ግን የደወል ምን አረክ በዚህ ወጣ በባሉ እንዲህ መጫሉን አይፈልጉም ግን ደህንነታቸውን መጠየቃችንን ይፈልጉታል የማይፈልጉም ቢመስሉ እሱን አድርገን መላክ። ከዛ ደግሞ በተወሰነ ወራቶች ውስጥ ልጆችን ማግኘት ሄዶ ማየት ከተቻለ ፋይናንሻልም ሊያስቸግር ይችላል ግን ማየት ያስፈልጋል። ሄዶ ኢሞሽናል ምን ያህል እንደሆኑ ሄዶ ዝም ብሎ አይቶ እንዴት እንደሆኑ እንኳን ሴንስ እናደርጋለን። ዲፕሬሽን ውስጥ ሊገቡ ይችላሉ። አዲስ ቦታ ነው፣ አዲስ ጓደኛ ነው፣ አጀስት ማድረግ አለባቸው። ብዙ እንትኖች አሉባቸው። ትምህርት አሰጣጥ ከሃይ ስኩል የተለየ ነው። ራሳቸው ተነስተው ነው ሄደው የሚሄዱት። ክላሱን ማየት አለባቸው። ምን ክላስ ነው የምወስደው፣ አድቫይዘር ማማከር አለባቸው። ያም ሁሉ ሲያረጉ ስትረስ ፉል ሲቹዌሽን ስለሆነ እኛ አለናችሁ አይዟችሁ ማለት ያስፈልጋል። የአይምሮ ጤናቸውን መጠበቅ በጣም ኢምፖርታንት እንደሆነ መንገር ያስፈልጋል። በተለይ የአይምሮ ጤናቸው ላይ እዛ ላይ ማተኮር ሊኖርብን ይችላል። ሶሻል ላይፍ አላቸው ወይ፣ ከጓደኛ ጋር አብረው ይወጣሉ ወይ? ምክንያቱም እዛ የመጣ ልጅ በሙሉ አዲስ ጓደኛ ይፈልጋል፣ ፊት ማድረግ ይፈልጋል፣ ሁሉ የሚያደርግበት ሲቹዌሽን ስለሆነ ለልጆቻችን እነዛ ነገሮች ሁሉ መነጋገር ያስፈልጋል እና ምንም ነገር ቢሆን እኛን ማናገር እንደሚችሉ እና በየጊዜው ማውራቱ የሚጠቅመው የልጆቻችን ይሄ የስሜታቸው ምን ውስጥ እንዳለ ማወቅ እንችላለን። ዲፕሬሽን ውስጥ ገብተዋል ወይ፣ ጨንቋቸዋል ወይ፣ አንክሸስ ሆነዋል፣ ተጨናንቀዋል የሚለውን ለማየት ለመለየት ስለሚረዳን በጣም መከታተል ያስፈልጋል። ምክንያቱም ልጆች ኮሌጅ ከሄዱ በኋላ የምንሰማቸው ብዙ ነገሮች አሉ። እዛ ከሄዱ በኋላ አለቀ አይደለም፣ ለኔ መቼም አያልቅም ግን እንትኑ እየረዘመ ይሄዳል ገመዱ። መጀመሪያ እንዲህ ነበር የምንይዘው ሊሻችን፣ ከዛ ግን ለቀቅ ብናረግም ግን አይበጠስም፣ ሁሌ መኖር አለበት። ይገርም ነው። በጣም ደስ በሚል ሁኔታ ነው ያነሳሽው። ተጨማሪ ጥያቄዎች ይኖሩኛል እመለሳለሁኝ። ማማዬ ወደ አንቺ ልምጣ። የራሴን ጊዜ አስታወስኩት እንደዚህ ስትልና ከቤት ወጥቼ አላቅም ነበረ። ሃይ ስኩል እንደጨረስኩኝ ደግሞ ራቅ ያለ ዩኒቨርሲቲ ነበረ መሄድ የነበረብኝና በዛ ሰዓት ያንቺ መበርታት በብዙ መልኩ አጠንክሮኛል። ቁጭ ብዬ ልክ እንደ መርዶ ነበር ማለቅሰው በጣም ራቅ ያለ ቦታ ስለነበረና ግን አንቺ ወጥ አደርገሽ እንዴት ብርትት እንድል እንዳደረግሽኝ ታስታውሰው ይገርመኛልና ያንን ጊዜ አንስተሽ ያለው ስሜት ለወላጅስ የነበረው ስሜት ለአንቺስ የተሰማሽ ስሜት እሱንም አክለሽ ጨምሪልኝ። ከዛ ደግሞ ትዝ ይለኛል ዩኒቨርሲቲ ገብቼ ግራጁዌት አድርጌ ስወጣ ታናናሽ እህቶቼ ዩኒቨርሲቲ አይሄዱም ብዬ ሁላ በተለይ ራቅ ያለ ቦታ ከሆነ አይሄዱም ብዬ ሁላ ቻሌንጅ አረግ ነበርና አይሆንም ትለኝ ነበርና እስቲ ስለሱ ጊዜ የተወሰነ ነገር አስታውሽኝ። እሺ ያው ወላጆች ዛሬ ህፃን ልጇ የምታይበት አይን እናት
18 ዓመት ቢሞላውም 30 ዓመት ቢሞላውም 50 ዓመት ቢሞላውም ሁሉ ጊዜ በዛ አይን እያየችው ነው አድጎም ያረጀው። ለእናት ሁሌም ትልቁም ትንሹም ልጅ ነው። በተለይ ለወላጅ ለእናትና ለአባት ሁሌም ልጅ ነው። ሌላ ሰው በጣም ትልቅ ሰው ቢሆን እንኳን በጣም ትልቅ ደረጃ ቢደርስ እንኳን ሌላ ሰው የሚያየው አክብሮት ሳይሆን እሱ ወልዶ ኮትኩቶ ባሳደገው አይንና በዛ መንገድ ነው እሱ ግን ትሪት የሚያደርገው። ይሄ የትኛውም ወላጅ ጋር ያለ ነገር ነው። ግን ደግሞ ይሄ የቤተሰብ ቅርበት ይወስነዋል። እናት አባት ከልጆቻቸው ጋራ 18 ዓመት ከሞላቸው በኋላ እንዳለችው ሳርዬ በ17ም የዛሬ ልጅ በጣም በልጅነቱ ትምህርት ይጀምርና እናንተም እንደሄዳችሁት በ17 በ18ም ሲፈጥን ይሄዳል ዩኒቨርሲቲ 4ም 5 ዓመቱን ቆይታ ይኑረው። እዛ ጋር በሚኖረው ሁኔታ ላይ የወላጅ ክትትልና የወላጅ ትኩረት ከዛ ልጅ ላይ አይኑ መነቀል የለበት። እኔም አደርግ የነበረው ይሄ ነው። በተለይ ዩኒቨርሲቲ ሲሄዱ አጉል ጓደኛ እንዳይገጥማቸው፣ ትምህርቱ ከብዷቸው ሌላ ዲፕሬሽን ውስጥ እንዳይገቡ ክትትል ማድረግ ያስፈልጋል። ውጤት እኔ ስንት አመጣሽ ኩይዝ ቢፈተኑ ስንት አመጣሽ እኛ ቤት ውጤት ይላካል እንደ በላይ አመራር። ለምን ያማረገው ለምንድን ነው? መዘናጋቶች እንዳይፈጠሩ ነው። ከትምህርቱ ከውጤቱ ጋር በጣም ትኩረት ኖሮኝ አይደለም። መዘናጋት ተፈጥሮ ግን እዛ ጋር ያለው ነገር እንዳይበላሽብኝ ነው። አንዳንዴ ወላጅ ለፍቶ ደክሞም ብዙ ጥሩም ላይሳካለት ይችላል። የፈጣሪ ጉዳይ ነው። ይሄ የአላህ ስጦታ ነው። ግን ሰበቡን ግን ማድረስ ያስፈልጋል። ሰበቡን አድርሰሽ ተከታትለሽ ለፍተሽ ደክመሽ ከሆነ ትመነጅበታለሽ። ከአላህ ዘንዳ ምንዳ አለው። አንድ ልጅ በተለይ ሴት ልጅ ከሆነች ተከታትሎ በጥሩ አክላቅ አሳድጎ ለወግ ማረግ ያበቃች ጀነት ውስጥ ከኔ ጋር ናት ብለዋል የኛ ነብይ ሰለላሁ ዐለይሂ ወሰለም። አንድም ሁለትም ሶስትም ቢሆኑ ቀላል አይደለም። 3 ነው የተባለው፣ 2ስ ቢሆኑ ብለው ሲጠየቁም 2ም ቢሆኑ ተብሏል። ያ ማለት ምን ያህል ዋጋ እንዳለው የምንመዝንበት ነው። ንቁ ሆኖ የወላጅ አስተዋጽኦ እስከ መጨረሻው ድረስ ይቀጥላል ነው። ሌላው መለስበታል። እሺ እናቴ አመሰግናለሁኝ። ሳርዬ ወደ አንቺ ልምጣና እንዳልሽው በጣም ከባድ ጊዜ ነው። በዚህ ሰዓት ከባድ የሚያደርግባቸው የአዲስ ኢንቫይሮንመንት ውስጥ መግባታቸው፣ አዳዲስ ነገሮች መልመዳቸው፣ ወይም ደግሞ ከሌሎች ሰዎች ጋራ ከቤተሰብ መራቃቸው፣ እነሱ ሁሉ እንዳሉ ሆነው ምንድነው ነገ መሆን የምፈልገው ራሱ ሌላ ትልቅ ፈተና ነው። ብዙ ልጅ ምን መሆን እንደሚፈልግና ምን ማጥናት እንደሚፈልግ ልክ መወሰን ባለበት ሰዓት ነው ስልክ መደዋወል የሚጀምረው። በቃ ክሊርሊ ነገ በዚህ ቦታ ላይ ራሴን ማየት እፈልጋለሁ፣ በዚህ ፊልድ ማጥናት እፈልጋለሁ፣ በየቀኑ መስራት የምፈልገው ስራ ይሄ ነው ብሎ ማለት ላይ በጣም ይቸገራል። ሁላችንም ያለፍንበት ነው። ቢካዝ ወላጅ ኢንፍሉዌንስ የሚያደርገው ነገር አለ። ይሄን መሆን አለብህ፣ ይሄን መሆን አለብህ የሚለው ነገር አለ። እሱ እንደተፈጥሮ ደግሞ ተሰጥቶት ያደገው ነገር አለ። ሶሳይቲው ደግሞ ሰክሰስ ነው ብሎ የሚያስቀምጣቸው ሮሎች አሉ። ከዛ ሁሉ ጋራ ትልቅ እንትን አለውና እዛ ላይስ ምንድነው መሆን ያለበት የወላጅ ሰፖርት ብለሽ ነው የምታምኚው? እስቲ እሱ ላይ የተወሰነ ነገር በይንና ያለውን ፈተናም ጭምር ማለት ነው። ያው እንግዲህ ሁሌ እንደምናገረው ልጆች እንግዲህ መኮትኮት ከልጅነት ነው። ይሄ ራሳቸውን የሚፈልጉትን ነገር ተሰጧቸውን እንዲያገኙ እኛ ማዘጋጀት አለብን። ለልጆቻችን ያው ኤክስፖዝ ማድረግ ለተለያዩ ነገሮች የሚፈልጉትንም እንዲያውቁ ዝንባሌያቸውን ማየት ተለየ ቦታ እያዩ እንዲሞክሩ ማድረግ መፍቀድ ያስፈልጋል። የሚፈልጉትን ነገር እንዲያውቁና ብዙ ልጆች ፐርፐዛቸውን ምናቸው ሊያውቁ ይችላሉ። እንደዛ ከሆኑ በኋላ ፍላጎታቸው አውቀው ኮሌጅ ይሄዳሉ። አንዳንዱ ደግሞ ምንም አይነት የሚፈልገው ሳያቅ ሊሄድ ይችላል እና የመጀመሪያው ዓመት አንዳንድ እንደየትምህርት ቤቶቹ የመጀመሪያው ዓመት ያው የተለያየ ነገሮች እንዲያው ጀነራል ኮርሶች እንዲወስዱ ያሳዩአቸዋል። ግን እኔ
ብዙ ጊዜ ልጆችን ራሳቸውን እንዲያውቁ እንዲያገኙ መፍቀድ ያስፈልጋል። ስትሬንግዛቸውን ፓሽናቸውን አግኝተው ቢሄዱ በዛ ነገር ሰክሰስፉል የመሆን ቻንሳቸው በጣም ትልቅ ነው፣ ከፍተኛ ነው። እሱን እንዲያገኙ መርዳት የወላጅ ኃላፊነት ነው ከልጅነት ጀምሮ። ከሄዱም በኋላ ሰፖርት ማድረግ፣ አድቫይዘርም ያናግሩ ማየት፣ ወደሚፈልጉት አቅጣጫ እንዲሄዱ ማድረግ ያስፈልጋል። አንዳንድ ጊዜ ብዙ እዳ ይዞ መውጣት አለ። ያንን በሚፈልጉበት ሰዓት አሁን የምናየው ነው አይደል? የሀገር ውስጥ እኔ አብረው የሚሰሩ ብዙ ልጆች አሉና የሚፈልጉትን ነገር ሳይሆን ሳያውቁ ያንንም በመውሰድ ሳያውቁት ብዙ ይዘው ይወጣሉና የሚፈልጉትን የሚሰሩበትን አውቀው ፋይናንሻል ስትረስ ውስጥ እንዳይገቡ እንዲያደርጉ ወላጅ እንዴት ነው አንዳንድ ልጆቻችንን መጫን ወደ ኦፖዚት ሊወስዳቸው ይችላል። እንደዛ ሳይሆን እንዲህ አድርግ ሳይሆን አድቫይስ መስጠት፣ ማገዝ ለራሳቸው መተው ብቻ ሳይሆን እንዴት ነው ይሄንን ነው ወይ ይሄንን ተማር ዶክተር ሁን ወይ ነርስ ሁን ኢንጂነር ሁን ሳይሆን ምንድነው ዝንባሌ ሰክሰስ የምትሆንበት መንገድ ምንድነው ወይ የምትሆኝበት። ምክንያቱም አንዳንዴ ብዙ እዳ ይዞ የመውጣት አለና እዛ ከደረሱ በኋላ ጫና ሳይሰጡ አቅጣጫ እንዲያገኙ መምራት ጥሩ ነው። ግን ከሁሉ በፊት በተለይ ትንሽ ልጆቻቸውን ለሚያሳድጉ ልጆቻቸው የሚፈልጉትን እንዲያወጡ ያው የምናወራው አለ ከልጅነት ጀምሮ ፓሽናቸውን እንዲያገኙ የሚወዱትን ነገር እንዲሰሩ። ምክንያቱም እኛ አሁን ገንዘብ ያስገኛል ብለን የምናስባቸው ፕሮፌሽኖች አሉ። ግን ልጆች የሚፈልጉትን ነገር አንድ ሰው የሚፈልጉት በፓሽን ከሰራ በሱ ሰክሰስፉል ይሆናል። ምክንያቱም በሱ የላቀ ነገር ይሰራል። ስለዚህ ሰክሰስፉል ይሆናል። ግን የማይፈልገው ነገር ውስጥ ከገባ እሱም ደስተኛ አይሆንም፣ በዛም ሰክሰስፉል አይሆንም። ገንዘብ ስላስገኘ ብቻ ወደዛ ውስጥ የገባ ሰው እና ደስ ብሎት ፕሮዳክቲቭ ሆኖ እንዲሰራ ከልጅነት ጀምሮ ወደዛ ማዘጋጀት ያስፈልጋል። የሚፈልጉትን የሚያውቁ ልጆች ለማሳደግ እንግዲህ ያው ኤክስፖዝ ማድረግ ያው መጽሐፌ ላይም አለ ወደዛ ያዘጋጃቸዋል ብዬ አስባለሁና ኮሌጅ ከሄዱ በኋላ እኔ በጣም በብዙ ማተኮር የምፈልገው ሜንታል ሄልዛቸው ላይ ነው። ጭንቅንቅ እያሉ ዲፕሬሽን ውስጥ እየገቡ ራሳቸውን ወደ መጥፎ ወደ ጨለማ እስከተው ራሳቸውን እንዳይጎዱ ወላጅ እየተከታተለ እሱ የመጀመሪያ ፕራዮሪቲ መሆን አለበት። ቀጥሎ ደግሞ አቅጣጫውን ማሳየት እና የኛ የጀርባ አጥንታቸው እንደሆነን ማወቅ አለባቸው። የሆነ ነገር ሲደርስ ብቻቸውን አይደሉም። ያ ነው አይደለ ተስፋ እንድታጭ የሚያደርግሽ ብቻሽን መሆንሽ። ከኋላ የማንም ሰው የለም የተወድቃለሁ አንድ ነገር ቢበላሽም ወደ መፍትሄው ከልጆች ጋር አብሮ ማድረግ እንዲያደርግ አጠፋ ብለካልናቸው ያቺ እድሜ ትንሽ መጥፎ ደረጃ ወደ ሜንታል ሄልዝ ፕሮብሌም እንዳይወስዳቸው መርዳት ያስፈልጋል። እንደሌላው 15 ዓመት ሆናቸው በቃ ልጆች የኔን አይፈልጉም ብሎ መተው ተሳሳተ አመለካከት ነው ብዬ አስባለሁ። ከምናየው ያን ባላንስ ማድረግ ያስፈልጋል ማለት ነው። በጣም ተጽዕኖ ማለመፍጠር ግን እዛ ጋር ሆኖ ጋይድ ማድረግ በሚያስፈልገው ልክ አስፈላጊ ነው ማለት ነው። በጣም ይገርማል። በጣም ደጋግመሽ ያልሽው ነገር ሜንታል ሄልዛቸው ላይ ትኩረት ማድረግና አሁን በሀያዎቹ ያሉ ዩኒቨርሲቲ ውስጥ የሚገቡ ልጆች ትልቁ ፈተና የሆነው እሱ ሆኗል ማለት ነው አይደለ? ዲፕሬስድ የሆኑ ይመጣሉ፣ ትምህርታቸውን ያቆማሉ፣ ራሳቸውን ያጣሉ። በጣም ብዙ የሚያዩት ነገር ጋራ ካሉበት እውነታ ጋራ እንትን ማድረግ ያቀታቸዋልና በጣም ከባድ ነገር ነው። ያው ባክቦን አለኝ ቤት ቡሞድቅበት የሚደግፈኝ አለ፣ የሚረዳኝ አለ። ነው አሳፈርከኝ የከለሊት ተመርቆ አንተ ሳትሆን የሚለውን ከሆነ የምናስበው ልጆቹ የሚያውቁት ወደኛ አይመጡ ችግር ሲደርስባቸው። ግን እርግጥ ኤክስፔክቴሽን ይኖረናል፣ ግን ባላንስ መሆን አለበት። የሆነ ነገር ቢደርስም አለው እና እኔ ፎን ኮል አዌይ ነኝ ምንም ችግር ቢደርስ። አሁን ዋናው ይሄ ነው ፊገር አውት ለማድረግ አንዳንድ ነገሮችን ለይቶ ለማየት በግልጽ ጊዜ ሊወስድ እንደሚችል የልጆቻችንን ሁኔታ አይተን ይሄን ማቅረብ ይኖርብናል እና ልጆቻችንን ማውራት መጠየቅ የሚጠቅመው ለዚህ ነው። ያን አይነት ለውጥ ስናይ ይሄንን እርዳታችንን ማቅረብ እንችላለን። ትክክል። በጣም ደስ ይላል። ማማዬ ወደ አንቺ ልምጣ። ሁሌ ሳስበው አስተዳደግሽ ላይ የሚገርመኝ ነገር ጠንከር ያለ በቃ እንዳልሽው የምትከታተል ኢንቮልቭ የምታረግ ሁሌም ንቁ የሆነች እናት ሆነሽ ነው የምታሳድጊው። ከዛ የሆነ ሰዓት ትዝ ይለኛል ልክ በቃ ትልልቅ ልጆች የሆንን ሲመስለን
ሙሉ ለሙሉ በቃ ጓደኛ ሆነሽ ነው በቃ ነገሮች ሁሉ ተቀየረው አማካሪ ሁሉ ነገር መጥተን እንድንነግርሽ በቃ ያንን ኢንቫይሮንመንት ፈጥረሽልን በቃ መንገድ ላይ የተፈጠረው ነገር ሁሉ የተሰማን ነገር በነፃነት እንደዚህ እንባላለን ሳንል እንድንነግርሽ የሚያደርግ ኢንቫይሮንመንት ነው የፈጠርሽውና ያቺ ስዊች ትገርመኛለች ከየት ወዴት እንደመጣ ማለት ነውና ያ ነገር ከየት ነው የመጣው ሳስበው ስለሚገርመኝ ነው አሁን ታያለሽ እንግዲህ ብዙ ጊዜ ፓረንቲንግ ክላስ እያለን መጽሐፍ ስናነብ ጥረት ስናረግ እንደዚህ አይነት ፕሮግራሞች እነሳሪየን አይነት ፕሮግራሞች ስንከታተል ምናምንና እንደው በዛ ዘመን አንቺ እንዴት ነው ያሰብሽው አንቺ ራስሽ ልጅ ሆነሽ ነው እኔ የወለድሽኝና እስቲ እንደው ምን ነበር የምታረጊው አንቺ በቃ ልጆችን በደንብ ለማሳደግ ብለሽ የምታረጊያቸው ነገሮች ያለሽን ኮርስ በጣም ጥረት ታደርጊ ነበር በሁሉም ነገር ላይ ንቁ ሆነሽ እንትን ታነቢ ነበር በደንብ ማለት ነው ግን እስቲ በአስተዳደግ ላይ በተለየ ሁኔታ በተለይ ያንን ለውጥ ያመጣሽበትን ሁኔታ አስያውሪን እና ለሌሎችም አስፈላጊነቱ ላይ እንዲያዩት አዎ ህፃናት ሆነው የምታይበት አይንሽ ከፍ ሲሉ እዛ ጋር የምታይ ከሆነ ልጆችሽ የሚያደምጣቸው ሰው ፍለጋ ይሄዱብሻል ሁሉም ወላጅ መያዝ ያለበት ነገር ነው ህፃን ሆነው የምታይበት አይን አለ በጣም ሁሉ ነገራቸው አንቺ ስር ስለሆነ ከዛ ግን ከፍ ሲሉ በዙሪያቸው ያለ ሰው የበለጠ ትኩረት ስቦ እንዳይወስድብሽ አንቺ የራስሽ እንድታረጋቸው ሁሉ ነገርሽን ግልጽ አድርገሽ ማሳየትና እንትን ማለት ያስፈልጋል እኔ ያደኩበት ነው እኔ ወላጆቼ በጣም ከገጠር ገበሬ ምናምን ለማለት የሚከብድ በጣም ከትልቅ ቤተሰብ ነው የወጣሁት ያልተማሩ ግን ምሁር የሆኑ ቤተሰቦች ነው አፍርተውኝ የወጣሁት እያንዳንዱ ነገር እኔን አማክረው የሚሰሩ ቤተሰቦች ነበሩ ሸንጎ ላይ ስለ ቤተሰቡ አመጣጥ ታሪክ ነገ የሚነግራችሁ ሰው የለም እያሉ አባታችን ያለው ታሪክ ሁሉ እንድናውቅ የማህበረሰቡን ታሪክ እንድናውቅ እንዳለ እሴቱን ሁሉ እያወጉን ነው ያደግነው አንድ ቀን ልጅ ነህ የሚባል ነገር የለም ስሙኝ ነገ ሩቅ እንኳን ብትጓዙ ይሄንን የሚነግራችሁ ሰው የለም ከፊቴም ያለ ከኋላዬም ያለ ሁሉ ሄዷል አልቋል አንድ ታሪክ ለመጠየቅ ቀን ሙሉ ብትጓዙ የሚነግራችሁ ሰው ታጣላችሁ እንደ ገደል ጫፍ ዛፍ መጥቶ የቆመው እኔ ጋር ይመስለኛል እባካችሁ አድምጡኝ በደንብ ስሙኝ ነገ ስትጠየቁ እንግዳ አይሆንባችሁ በተለይ ደግሞ የኛ ማህበረሰብ ታሪክ አልተጻፈም ይሉኝ ነበር አባቴ በተለይ የጉራጌ ማህበረሰብ ታሪክ አልተጻፈም በአፈ ታሪክ ያለቀ ነው እባካችሁ ስሙ ነገ ቀን ሙሉ ስትጓዙ ብትውሉ አንድ ታሪክ የሚነግራችሁ ሰው ታጣላችሁ እያሉ ሁሌ ሸንጎ ዜና ሰዓት አባቴ ዜና ያመልጣቸው የኢትዮጵያ ሬዲዮ 2 ሰዓት ይከፈታል ጀርመን ሬዲዮ ይከፍታሉ አሜሪካን ሬዲዮ ጣቢያ ያዳምጣሉ በልጅነቴ እኔ አብሬው ይዤው አደኩ በጣም የሚገርምሽ አባቴ ሲያደርጉት ያየሁት ነገር ተመርዞብኝ በዛው አደኩበት ከዛ ዜና ውጪ ግን ያለው ከቤተሰብ ጋር ከኛ ጋር ቁጭ ብለው አባቴ ያወራሉ በዛ ውስጥ ያዳበርኩት ነገር አለ የልጅ አስተዳደግ ያለው ቦታ እኔ አንድ ቀን ሁሌ የምነግርሽ ነገር አለ ከቤተሰብ መካከል የሆነ የቤተሰብ ጸብ ነገር ነበረ ቤተሰብ ተሰብስቦ አባቴ ስሞታ ሲነግሩ እንዲያረጉኝ ሲሉ እኔ ቡና እንደዚህ ልጨምር መጣ ትንሽ ልጅ ነኝ በጉራግኛ ነው አረ ወጃቶ ወፋካር ነማካ መነማኩም ምናምን ብዬ በሰው ፊት ተናግሬያቸው አባቴ ግን ውሸታ ምናምን አይደለም ያለው እጃይ ያሽመች አትንቀር ወጃ ነው ላልገባው ሰው በአማርኛ ተርጉሚላቸው እንደው እጅሽ አለኝ ይሄው እጅሽ አንድ ውሸት አልተናገርኩም ያወራሁት እውነታው ነው አሉኝ ሽማግሌዎችን ትተዋቸው ከኔ ጋር አወሩ ጭንቅላቴ ውስጥ አብሮኝ አደገ አባቴ በሰው ፊት እንዲያልኳቸው ለምን አልኩ ግን እሳቸው እንደዚህ ነው የመለሱልኝ
ብዬ ሳስበው ኖርኩ። በቃ እኔ ለልጆቼ ምን አይነት እናት መሆን እንዳለብኝ ራሴ ውስጥ ያደረ ነገር አለ። ከዛ ልጆቼ አደጉ። በልጅነት ህግ አለኛ ቤት ሁሉም ሰው መኝታህን አንጥፍ፣ የበላህበት አጥበህ አንሳ፣ አንተ ዛሬ ቤት ተረኛ ጽዳት ተረኛ ነህ፣ በረንዳ አንተ ነህ የምታጸዳው፣ አንተ እንደዚህ እንትን ትሰበስባለህ፣ ግቢ ታጸዳለህ ተብሎ ይመደባል። ስራ እንዲሰሩ ስለሚፈለግ ማለት ነው። ግን ያ ነገር ሄደና ግን ከፍ ካሉ በኋላ ትምህርታቸው ከፍ እያለ ራሳቸው ከፍ እያሉ ሲመጡ ደግሞ እንኳን ያን ስሩ ሊባሉ ይቅርና እኔ ትተውት የወጡ መኝታቸውን ክፍላቸው ገብቼ እኔ ማንጠፍ ጀመርኩ። ትምህርታቸው ላይ በጣም ትኩረት እንዲያደርጉ ሳረግ ማለት ነው። ከዛስ የዋሉት ውሎ ሁሉ የት ነበርሽ፣ ማን አገኘሽ፣ ምን አገኘህ፣ እንዴት ዋልክ፣ ሁሉ ነገር የጓደኛ ተጽዕኖ እንዳያድርባቸው፣ በቃ እንዳይታለሉብኝ፣ መንገድ እንዳይቀሩብኝ ማውራት ጀመርኩ። እኔም ቤተሰቦቼ ይሄን ያደርጉ ነበር። በጣም ረጅም መንገድ በእግሬ ተጉዤ ነበር የምማረው። ቤተሰቦቼ ያወሩኛል እንዴት ሰው መንገድ እንደሚቀር፣ ምን እንደሚያታልለው፣ ግን ካልተታለለ ሰው የት እንደሚደርስ ሁሌም እኔ ቤተሰቦች ጋር ይወራ ስለነበረ ቀጥታ ይዤ መጥቼ ነው እኔም ልጆቼ ጋር የተገበርኩት። ምንም ፍርሃት የሌለው ተራ ለከፋ እንዲህ እንትና እንዲህ ብሎ እንደዚህ ተብሎ መሳቂያ አድርገን እንደዛ በቃ እንደዚህ በዩ እንደዚህ ለፊው እንደዚህ በዩ በቃ እንደዚህ የሚያታልል ደብዳቤ ታውቂያለሽ? ድሮ ሰው ደብዳቤ ይጽፋል። በተለይ ወንዶች ሴቶችን ቴክስት ነው። ድሮ ደብዳቤ ነበር። አደራሽ ደብዳቤ ከጻፉላችሁ ወንዶች እንዳታነቡት፣ አምጡት እኔ ያነባዋለሁ። ይሄ ምላስ የሚያታልል ደብዳቤ እናንተን ገደል ስለሚከት በጠነከረ አይምሮ እኔ ያነባዋለሁ፣ አምጡት። እንዲህ ነው ልጆቼን በቃ ማንኛውም ነገር ስሰማ ምናምን ፈትዋ ሰጥቼበት፣ ፈትዋ ማለት እንትን ሚዛናዊ የሆነ እንትን አስብኝበት ነው የምናልፍ የነበረው። እንደዛ ሆነና እነሱ ዩኒቨርሲቲም ሲሄዱ ከሃይስኩልም ወደ ዩኒቨርሲቲ ሲሄዱ በዛ ሁኔታ ቀጠለ። እኔ ልጆቼ ፈተና ሊገቡ ሲሉ ይደውላሉ። ፈተና ልንገባ ነው ዱአ አድርጊ። ሱብሂ ተነስቼ እነሱ ጋር ሳልደዋወል እኔ ተመልሼ አልተኛ። አባትዮ አንዳንዴ ይቆጣል። ልጆቹን እንደው ስርዓት አሳጣሻቸው ምናምን አይደለም፣ ግን እኔ ምክንያታዊ ነኝ። እንደዚህ ፈተና ልንገባ ነው ዱአ አድርጊ። አሁን እኔ እህቴም ልክ እሷ እንደ ታላቋ ነበረች። እሷ አዋሳ ዩኒቨርሲቲ ነበር የምትማረው፣ እኛው መቀሌ ናት። ሁለቱም ጋር ደውዬ አውርቼ ከነሱ ጋር እንትን ብዬ ነው እኔ ምተኛው እንጂ ያደሩበት ሳላውቅ ወይ ላይብራሪ ሄደው አድረው ምን እንደገጠማቸው ሳላውቅ አልተኛም። እንደዛ ነው እኔ ወላጅ ማድረግ ያለበት ብዬ የማስበው። ከዛስ ትዳር መረጣም ላይ ሁሉንም የኔ ተሳትፎ አለበት። የኔ ተሳትፎ አለበት። አሁን እንደዚህ ስትይ ምናምን ሰዎች እንዴት ወላጅ መጥቶ ይሉሻል። ወላጅ ለልጁ የሚበጀው ነገር የሚያውቀው ወላጅ ነው። ልጅ ባልበሰለ ጭንቅላት ነው የሚመዝነው። ግን ልጅ ሲያቀርብልሽ የቱ ነው የሚሻለው የሚለው ነገር ቁጭ ብለሽ አብረት ስትመካከሪ የተሻለው ስታሳየው እሱም እየበሰለ ይሄዳል። ያንን ነገር ደግሞ እስከ ህይወቱ ያስቀጥለዋል። እሱ አንቺ ጋር አይቶት የሚወጣው ነገር ሁሉ ለሱ ጭንቅላት ውስጥ ቀለም ነው፣ የማይለቅ ቀለም ነው፣ ይመረዛል። ይሄንን ነገር ወላጆች ሊያደርጉ ይገባል። ድብብቆሽ እንዲኖር አያስፈልግም። የምን ድብብቆሽ ነው? ሁሉ ነገር በግልጽ ካወራሽ ነገ የምትኖረው እሷ ናት፣ ነገ የሚኖረው እሱ ነው። ያ ህይወት ይጠቅማል አይጠቅምም መመዘን ነው። መዝኖ አይቶ ከዛ በኋላ ተወያይተውበት የሚጸድቀው ይጸድቃል፣ የሚጣለው ይጣላል። እንደዛ ነው እኛ ልጆቼን ሳሳድግ እንደዛ ነው የኖርኩት። በማታ ሊያጠኑ ሲነሱ ቀስቅሽ ይሉኛል። እኔ አላርም በሌለበት ዘመን እኔ ጭንቅላቴን አላርም ሞልቼው ነው ምተኛው። በሰዓቱ እነሳለሁ፣ ቀሰቅሳቸዋለሁ። እነሱን ቀስቅሼ ይተኛሉ። ይደክማቸዋል ካል ቁጭ እላለሁ። ወላጅ ከልጁ ጋር በዚህ ልክ እንደዚህ ቅርበት ሲኖረውና ወላጁን ሳይፈራ ሁሉ ነገር ማውራት ሲችል ነው ብቁ ሰው የሚሆነው። ወላጆች የዘሩትን ዘር
በጥሩ ሁኔታ አጭደው ሰብስበው ለማንሳት ምን ያስፈልጋቸዋል? ማረም ያስፈልጋቸዋል። አረም የወረረው ሰብል ፍሬ አይሰጥም። ይሄ እንዳይሆን ሁሉም ሰው ሊሰራ ይገባል የሚል መልእክት አለኝ። አመሰግናለሁ ማማዬ፣ ደስ ይላል። ጥሩ ወሰድሽኝ በትውስታ።